ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም የዕለቱ መረጃዎቻችንን የምናሰማችሁ ይሆናል። መነሻውን ከወግዴ አድርጎ ወደ መቅደላ ወረዳ ለመግባት የተንቀሳቀሰው የጠላት ብልጽግና መከላከያ ሰራዊት የቆረጣ ጥቃት ተፈጽሞበት ሙሉ በሙሉ መደምሰሱ ተሰምቷል። ትላንት በመቅደላ ወረዳ ከባድ ኪሳራን ለተከናነበው የአገዛዙ ኃይል እገዛ ለማድረግ ከወግዲ አበየ ጉርባ የተንቀሳቀሰው የብልጽግና መከላከያ ሰራዊት 360 ዲግሪ በፋኖ ተከቦ ሙሉ በሙሉ ተደምስሷል። መረጃውን በዝርዝር አጠናቅረናል፣ ተሰሙታላችሁ። በሌላኛው መረጃችን በዳንግላ ግንባር በተደረገው ውጊያ ከ100 በላይ የአገዛዙ ወታደሮች ሲገደሉ ከ90 በላይ ክላሽንኮቭ መሳሪያ ተማረከም። በተጋድሎ አንድ የድሽቃ አፈሙዝ ከነሙሉ ተተኳሽ ሳጥኑ እንዲሁም 3 ብሬን መትረየስና ከ10 ሺህ በላይ የክላሽ ተተኳሽ በፋኖ ቁጥጥር ስር ውሏል። በአውደ ውጊያው ፋኖ ውጤታማ የጸረ መከላከል ውጊያዎችን ከማድረግ ባሻገር አስደማሚ የሆነ የማጥቃት አቅሙን በገሃድ ያሳየበት ሲሆን፣ በአንጻሩ ያገዛዙ ኃይል ከወደ ፋኖ የሚከፈትበትን ጥቃት መከላከል አቅቶት ቆሞ መዋጋት እስኪያቅተው ድረስ ተሽመድምዷል። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ መረጃ ከደብረ ኤልያስና አካባቢው ወደ ጎፍ ጭማ ቀበሌ ሲንቀሳቀስ በነበረ የጠላት ብልጽግና ኃይል ላይ በተፈጸመ የቆረጣ ማጥቃት በርካታ ወታደሮች ተገደሉ። በቀጠናው ከዚህ ቀደም ፋኖ በፈጸመው ጥቃት ከባድ ኪሳራ እየተከናነበ የነበረው የአገዛዙ ኃይል የሰራዊቱን ደህንነት ለመጠበቅ በማሰብ በከባድ መሳሪያ ሽፋን በመስጠት እየተንቀሳቀሰ እንዳለ ነው። ሊመከት የማይችል ከባድ የቆረጣ ጥቃት እየተፈጸመበትም ፋኖ ወደ ጠላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃው ውጊያ ጀምሮ በጨበጣም በቆረጣና በከበባ የጠላት ብልጽግና ኃይልን አይቀጡ ቅጣት በመቅጣት እያሽመደመደው ይገኛል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአሜሪካና የእስራኤል ጥምር ጦር ከኢራን ጋር የሚያደርገው ፍልሚያ ተባብሶ ቀጥሏል። በጥቃቱ እስካሁን ባለው የኢራን የበላይ መሪ አያቶላህ አሊ ካሚኒህን ጨምሮ ከ40 በላይ የሀገሪቱ ከፍተኛ አመራሮች መገደላቸው ታውቋል። በአንጻሩ የኢራን መንግስት በአሜሪካና በእስራኤል እንዲሁም ለአሜሪካ የጦር ቤዝ በሰጡ ሀገራት ላይ የሚወስደው አጸፋዊ እርምጃ በርትቷል። የአሜሪካ የጦር ሰፈሮች ባሉባቸው ሀገሮች ማለትም የጸረ አብይ አህመድ ጥብቅ ወዳጇ የተባበሩት አረብ ኤሚሬትስን ጨምሮ በኳታር፣ በባህሬን፣ በኩዌትና በሌሎች አካባቢዎች ላይ የኢራን መንግስት የሚሳኤል ጥቃት ፈጽሟል። በተያያዘ ዜና ለአብይ አህመድ ድሮንና ሌሎች የጦር መሳሪያዎችን አቅራቢዋ በተባበሩት አረብ ኤሚሬትስ ዱባይ አየር ማረፊያ ላይ የሚሳኤል ጥቃት ተፈጽሟል። መረጃውን በዝርዝር እንመለከተዋለን። ጤና ይስጥልኝ እንደምን ዋላችሁ አድማጭ ተመልካቾቻችን። የዛሬ የካቲት 22 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። መነሻውን ከወግዴ አድርጎ ወደ መቅደላ ወረዳ ለመግባት የተንቀሳቀሰው የጠላት ብልጽግና መከላከያ ሰራዊት የቆረጣ ጥቃት ተፈጽሞበት ሙሉ በሙሉ መደምሰሱ ታወቀም። ትላንት በመቅደላ ወረዳ ከባድ ኪሳራ ለተከናነበው ያገዛዙ ኃይል እገዛ ለማድረግ ከወግዴ አበየ ጉርባ የተንቀሳቀሰው የብልጽግና መከላከያ ሰራዊት 360 ዲግሪ በፋኖ ተከቦ ሙሉ በሙሉ ተደምስሷል። በወግዴ ወረዳ ከአበየ ጉርባ በጎረንጅ ከተማ አቆራርጦ ወደ መቅደላ ለመግባት እየተንቀሳቀሰ በነበረው የጠላት ኃይል ላይ በጎረንጅና በአበየ መካከል ልዩ ስሙ ቦረቦር ተብሎ በሚጠራው ስፍራ ዙሪያ ገባውን በፋኖ ተከቦ ሙሉ በሙሉ አልቋል። ጥቃቱ የተፈጸመው ትላንት የካቲት 21 2018 ዓ.ም ለዛሬ አጥቢያ ሌሊት ሲሆን የጠላት ኃይል ጨለማን ተገን አድርጎ በመንቀሳቀስ ላይ እንዳለ ነው የጥቃት ናዳ የወረደበትም። በዚህ ጥቃት ሕይወታቸውን ለማዳን ትጥቃቸውን ጥለው በየአርሶ አደሩ ማሳ አቆራርጠው ከተበተኑት በስተቀር በሕይወት የተረፈ ያገዛዙ ወታደር አለመኖሩ የተገለጸ ሲሆን ዛሬ ማርፈጃውን በዙ 23 ሽፋን የሚታገዝ ተጨማሪ ኃይል ተልኮ ሙትና ቁስለኛውን በ16 ተሽከርካሪ ጭኖ ወስዷል። ጨለማን ተገን አድርጎ ሲንቀሳቀስ የነበረን የጠላት ኃይልን 360 ዲግሪ በመክበብ ሙሉ በሙሉ በመደምሰስ አንጸባራቂ ድል ያስመዘገቡት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ስር የመብረቅ ክፍለ ጦር ተወርዋሪ ኮማንዶዎች መሆናቸውንም የመረብ ሚዲያ የግንባር ዘጋቢ ለማረጋገጥ ችሏል። ወደ ሌላኛው መረጃችን አለፍን።
ከትላንት በስቲያ ጀምሮ በአማራ ሳይንት ጓሜዳና አካባቢውን ጨምሮ በገነቴ፣ በወግዲ፣ በተንታና በመቅደላ ወረዳ እየተደረገ የሚገኘው ተጋድሎ እንደቀጠለ ነው። አገዛዙ ወደ መቅደላ ወረዳ ዳግም ለመግባት ከፍተኛ ቁጥር ያለው ኃይል ከየአቅጣጫው እያሰባሰበ ለመዋጋት ሙከራ ያደረገ ቢሆንም ነገር ግን አሁንም ከፍተኛ ኪሳራን እየተከናነበ ነው። ተንታና መቅደላ በፋኖ ቁጥጥር ስር የገቡ ሲሆን በዚህ ቀጠና ከ80 በላይ የጥላት አስከሬን በአካባቢው ማህበረሰብ ትብብር ስርዓተ ቀብሮ እንዲፈጸም ተደርጓል። ገነቴ ግንባርና በወግዲ ግንባር በተመሳሳይ ሰዓት በጥላት ብልጽግና ቡድን ወታደሮች ላይ እርምጃ የተወሰደ ሲሆን በዚህም የአገዛዙ ኃይል ከባድ የሆነ የሰብአዊና የቁሳዊ እንዲሁም ሞራላዊና ፖለቲካዊ ኪሳራዎችን ከስሯል። በርካታ ገዢ ቦታዎችን ለቆ ሸሽቷል። የፋኖ ኃይልም በተቆጣጠራቸው ገዢ ቦታዎች ላይ የመዋቅር ዝርጋታዎችን አጠናክሮ ቀጥለዋል። ትላንት ምሽት ጣቢያችን መረብ ሚዲያ በመቅደላ ወረዳ በተደረገው ተጋድሎ ስለተገኘው ድል መረጃዎችን ወደ እናንተ አደርሶ ነበረ። በዚህ ቀጠና ከ80 በላይ የአገዛዙ ወታደሮች አስከሬን ስርዓተ ቀብሮ የተፈጸመ ሲሆን ይህ ቁጥር የአገዛዙ ወታደሮች ሲሸሹ በተሽከርካሪ ጭነው ከወሰዱት የተረፈ መሆኑ ታውቋል። በመቅደላ ወረዳ በተደረገው ተጋድሎ 2 ሞርተር፣ 7 ብሬን ስናይፐርን ጨምሮ እጅግ በርካታ ቁጥር ያለው ክላሽንኮቭ መሳሪያ በፋኖ ተማርኳል። በተጨማሪም በተጋድሎ በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን በርካታ ወታደራዊ ሬሽኖችም በፋኖ ቁጥጥር ስር ገብተዋል። ጣቢያችን መረብ ሚዲያ ዛሬ የካቲት 22 2018 ዓ.ም ማርፈጃውን በማህበራዊ ትስስር ገጹ አንድ ቪዲዮ አሰራጭቷል። ቪዲዮው በመቅደላ ወረዳ የተማረኩ የአገዛዙ ወታደሮች የተማረከውን ሬሽን ተሸክመው ወደ ጊዜያዊ የምርኮኛ ማቆያ ጣቢያ ሲወሰዱ የሚያሳይ ነው። ዩቲዩብ እያነሳብን ስለሆነ ልንጠቀመው አልቻልንም። አድማጭ ተመልካቾቻችን ተንቀሳቃሽ ምስሉን ማየት ከፈለጋችሁ ወደ መረብ ሚዲያ ቴሌግራም ገጽና ፌስቡክ ገጽ በመግባት መመልከት ትችላላችሁ። የአገዛዙ ኃይል በዚህ ቀጠና የደረሰበትን ሽንፈት ለማካካስ የሃይማኖት ተቋማት ላይ ጭምር ተደጋጋሚ የሆነ የሰው አልባ አውሮፕላን ድብደባ ፈጽመዋል። በተመሳሳይ በአማራ ሳይንት ጓሜዳ ላይ በተደረገው ውጊያ ከባድ ኪሳራ ሲገጥመው የንጹሃኖችን መኖሪያ ቤትና የእህል ጎተራን በአየር መቃወሚያ ደብድቦ መሸሹን በትላንት ምሽት ዘገባችን ወደ እናንተ ማድረሳችን አይዘነጋም። በጓሜዳና አካባቢ ከትላንት በስቲያ የካቲት 20 2018 ዓ.ም ጀምሮ እስከ ትላንት ረፋር ድረስ በተደረገው ውጊያ የአገዛዙ ኃይል ከባድ ኪሳራን ተከናንቧል። ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው የአገዛዙ ኃይል ጓሜዳንና አካባቢውን በአየር መቃወሚያ በመደብደብ አውድሞ ሸሽቷል። በዚህ የአየር መቃወሚያ ደብደባም በርካታ የንጹሃን መኖሪያ ቤቶች ወድመዋል። በተጨማሪም በጥቃቱ ከአፍ እስከ ደገፋቸው ሞልተው ተቀምጦ የነበሩ የእህል ጎተራዎችም በእሳት ወድመዋል። ወደ ሌላኛውና በምዕራብ አማራ ቀጠና ስለተፈጸመው አስደናቂ ጀብድ የምናሰማችሁ ይሆናል። በዳንግላ ግንባር በተደረገ ውጊያ ከ100 በላይ ያገዛዙ ወታደሮች ማለቃቸው ተሰምቷል። በተመሳሳይ ከ90 በላይ ክላሽንኮቭ መሳሪያ በፋኖ እጅ ገብቷል። በተጋድሎው አንድ የድሽቃ አፈሙዝ ከነሙሉ ተተኳሽ ሳጥኑ እንዲሁም 3 ብሬን መትረየስና ከ10 ሺህ በላይ የክላሽ ተተኳሽ ፋኖ ማርኮ ታጥቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ከ105ኛና ከ109ኛ ኮሮች የተወጣጡ የፋኖ ኃይሎች በጥምረት ከዳንግላ እስከ አባድራ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ቢኮሎ ባደረጉት ተጋድሎ አንጸባራቂ ድል ማስመዝገባቸውን መረብ ሚዲያ ቴዎድሮስ ዕዝ በህዝብ ግንኙነት መምሪያው በኩል ካወጣው መረጃ ተመልክቷል። የፋኖ ኃይል ከምስራቅ ወደ ምዕራቡ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል ከዳንግላ ባህር ዳር ዋናውን አስፓልት ለወራት ይዞ የነበረው የጥላት ኃይል ማለትም ከመከላከያ ከአድማ ብተናና ከፖሊስ የተወጣጣ ጥምር የጥላት ኃይል ዛሬ በተቀናጀ መንገድ ከባድ ጥቃት ተፈጽሞበት አከርካሪው ተሰብረዋል። ከጃዊ ወደ ዳንግላ መውጫ ባሉ ካሳች፣ አጼ ዮሐንስና ወለቴ በተባሉ ገዥ ቦታዎች ላይ የሰፈረው የጥላት ኃይል ላይ ትላንት የካቲት 21 2018 ዓ.ም ረፋር ጀምሮ የተከፈተው ማጥቃት እስከ ምሽት ዘልቆ ፋኖን በድል አንበሽብሾታል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር እና 109ኛ ኮር ጥቂት አሃዶችን በማዋጣት በጋራ ጣምረው ባደረጉት ማጥቃት አድማሱን አስፍቶ እስከ ዳንግላና መራዊ መካከል ጭሮ እስከተባለ ቦታ ድረስ የሰፈረውን የጥላት ኃይል መደምሰስ ችለዋል። የወገን ኃይል ከፍተኛ መነቃቃትና ወኔን በፈጠረው በትላንቱ ውጊያም ከ90 በላይ የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ ታጥቋል። 3 ብሬንም እንዲሁ በቁጥጥሩ ስር አስገብቷል። በተጨማሪም አንድ የድሽቃ አፈሙዝን ከነሙሉ ተተኳሽ ሳጥኑ ከ10 ሺህ በላይ የክላሽንኮቭ መሳሪያ ተተኳሽ እንዲሁም በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶችን ማርኮ ታጥቋል።
እንዲሁም ከ20 በላይ የብልጽግና መከላከያ ሰራዊት አባላት በፋኖ ቁጥጥር ስር ውለዋል። በተጨማሪም በውጊያው ከ100 በላይ የጠላት ሰራዊት ተገድለዋል። በአውደ ውጊያው ፋኖ ውጤታማ የጸረ መከላከል ውጊያዎችን ከማድረግ ባሻገር አስደማሚ የሆነ የማጥቃት አቅሙን በገሃድ ያሳየበት ሲሆን፣ በአንጻሩ ያገዛዙ ኃይል ከወደ ፋኖ የሚከፈትበትን ጥቃት መከላከል አቅቶት ቆሞ መዋጋት እስኪያቅተው ድረስ ተሽመድምዶ ታይቷል ብለዋል የዓይን እማኞችም። በተያያዘ ዜና ከደብረ ኤልያስና ከአካባቢ ወደ ጎፍ ጭማ ቀበሌ ሲንቀሳቀስ በነበረም የጠላት ብልጽግና ኃይል ላይ በተፈጸመ የቆረጣ ማጥቃት በርካታ ወታደሮች ተገደሉ። በቀጠናው ከዚህ ቀደም ፋኖ በሚፈጽመው ጥቃት ከባድ ኪሳራን እየተከናነበ የነበረው የአገዛዙ ኃይል የሰራዊቱን ደህንነት ለመጠበቅ በማሰብ በከባድ መሳሪያ ሽፋን ታግዞ እየተንቀሳቀሰ እንዳለ ነው ሊመከት የማይችል ከባድ የቆረጣ ጥቃት የተከፈተበትም። ፋኖ ወደ ጠላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃው ውጊያ ጀምሮ በጨበጣ በቆረጣና በከበባ የጠላት ብልጽግና ኃይልን አይቀጡ ቅጣት በመቅጣት ግብዓተ መሬቱን መፈጸሙን አጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የበረሀኛው ቀስተ ደመና ሬጅመንት ፋኖዎች ዛሬ የካቲት 22 2018 ዓ.ም በጠላት ብልጽግና ሰራዊት ላይ የቆረጣ ጥቃት በመፈጸም በርካታ ወታደሮችን ሙትና ቁስለኛ አድርገዋል። የጠላት ብልጽግና ወታደራዊ ኃይል መነሻውን ከደብረ ኤልያስ ከተማና ከየቀጋት መገንጠያ በማድረግ በከባባድ መሳሪያው ሽፋን ታግዞ ወደ አሰርማና ጎፍ ጭማ ቀበሌ እየተንቀሳቀሰ ባለበት ነው ድንገተኛና ከባድ የቆረጣ ማጥቃት ተከፍቶበት በርካታ ወታደሮቹ ሙትና ቁስለኛ የተደረጉበትም። ወደ አርሰማ ሲንቀሳቀስ በነበረው የጠላት ኃይል ላይ በደፈጣ ጥቃት ከባድ ጉዳት ሲደርስበት፣ በተመሳሳይ ጎፍ ጭማ ከተማ ላይ በተደረገ ውጊያ በርካታ ሰራዊት ሙትና ቁስለኛ ሆኗል። በዚህ ሰዓት ከመደምሰስ የተረፈው የጠላት ሰራዊት ከወረዳው ሰላምና ደህንነት ኃላፊ አቶ ደምሴ ጋር በመሆን እግሬ አውጭኝ ሽሽት ላይ ይገኛል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የፋሽስቱ አገዛዝ የግል ማንነትና የፖለቲካ እስረኛ የሆነችው ጋዜጠኛ ገነት አስማማው በከፍተኛ ሕመም ውስጥ ናት ተባለም። የፖለቲካ እስረኛዋ ጋዜጠኛ ገነት አስማማው በከፍተኛ ሕመም ውስጥ መሆኗን የዓይን እማኞች ገልጸዋል። ገነት አስማማው ባጋጠማት ሕመም ምክንያት መንቀሳቀስ ባለመቻሏ ካለፉት 2 እና 3 ቀናት ጀምሮ ሊጠይቋት የሄዱ ቤተሰቦቿን ማግኘት አልቻለችም ተብሏል። የኩላሊት ሕመም ያጋጠማት ገነት ምግብ እየተመገበች አለመሆኑም ታውቋል። ላለፉት 3 ዓመታት በግፍ እስር ላይ የምትገኘው ገነት ከፍተኛ ሕመም ላይ ብትሆንም እስካሁን በቂ ሕክምና ለማግኘቷም ታውቋል። የህሊናና የማንነት እስረኛዋ ገነት አስማማው ከሙያ ባልደረቦቿ ጎበዜ ሲሳይ፣ ዳዊት በጋሻውና መስከረም አበራ ጋር የሽብር ወንጀል ክስ የቀረበባት ሲሆን ከ2015 ዓ.ም ጀምሮ በእስር ላይ ትገኛለች። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካና የእስራኤል ጣምራ ጦር ከኢራን ጋር የሚያደርገው ፍልሚያ ተባብሶ ቀጥሏል። በጥቃቱ እስካሁን የኢራን መንፈሳዊና ፖለቲካዊ መሪ አያቶላህ አሊ ካሚኒህን ጨምሮ ከ40 በላይ የሀገሪቱ ከፍተኛ አመራሮች መገደላቸው ተሰምተዋል። በአንጻሩ የኢራን መንግስት በአሜሪካና በእስራኤል እንዲሁም ለአሜሪካ የጦር ቤዝ በሰጡ ሀገራት ላይ የሚወስደው አጸፋዊ እርምጃ በርትቷል። የአሜሪካ የጦር ሰፈሮች ባሉባቸው ሀገሮች ማለትም የጸረ አብይ አህመድ ጥብቅ ወዳጇ አረብ ኤሚሬትስን ጨምሮ በኳታር፣ በባህሬን፣ በኩዌትና በሌሎች አካባቢዎች ላይ የኢራን መንግስት የሚሳኤል ጥቃት ፈጽሟል። የኢራኑ መንፈሳዊና ፖለቲካዊ መሪ አያቶላህ አሊ ካሚኒ ህልፈት በተለያዩ ዜና አውታሮች ከትላንት ጀምሮ ሲዘገብ የቆየ ቢሆንም የኢራን ብሔራዊ ቴሌቪዥን ጣቢያዎች ግን የመሪያቸውን ህልፈት ሳይቀበሉ ቆይተዋል። ይህም አዲስ መሪ መሰየሙ እስኪታወጅ ድረስ በኢራን ህዝብ ዘንድ መደናገጥ እንዳይፈጠርና የተረጋጋ ሁኔታ እስኪሰፍን የተደረገ ጥበብ የተሞላበት ውሳኔ ሳይሆን እንዳልቀረ ተዘግቧል። ይህ በእንዲህ እንዳለ የኢራን ጋዜጠኞች የመሪያቸውን ህልፈት በእንባና በሳግ ታጅበው የዘገቡ ሲሆን፣ በሌላ በኩል በተለያዩ የዓለም ክፍሎች የሚኖሩ ኢራናውያን ከፊሉ በሐዘን ገሚሱ ደግሞ በደስታ ስሜት ሲጥለቀለቅ ታይቷል። ተቃዋሚዎቻቸው የአሜሪካውን ፕሬዝዳንት በማወደስ ተጨማሪ እርምጃ እንዲወስዱ መወትወታቸውን ቀጥለዋል። ከዚህ በተቃራኒ የትራምፕን እርምጃ የሚቃወሙ ሀገራትና የፖለቲካ ስብዕናዎች የትራምፕን እርምጃ በጽኑ አውግዘዋል። በተያያዘ ዜና የመሪነቱን ኃላፊነት አያቶላህ አሊ ካሚኒ ሁለተኛ ልጅ ሙታጅባ ካሚኒ ተረክበው የኢራን ዋነኛ መሪ ሆነዋል። ሙታጅባ ካሚኒ በ50ዎቹ ሁለተኛ አጋማሽ ዕድሜ ላይ ያሉ ታጣቂ የፖለቲካ ሰው ከመሆናቸው አኳያ ኢራንን እንደሚመሩ የብዙዎች እምነት ተጥሏል ተብሏል።
ይህ የሁለቱ ጎራዎች ፍልሚያ ሃይማኖት ጋር ጠብታ ግንኙነት የሌለው ሙሉ በሙሉ ኢኮኖሚያዊና ፖለቲካዊ መሆኑ አያጠያይቅም። ምክንያቱም የአረብ ዓለምና የእስልምና ማዕከላት ከሆኑ የመካከለኛው ምስራቅ ሀገራት መካከል ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እና ሌሎች የሙስሊም አረብ ሀገሮች ከአሜሪካ ጋር ሲሰለፉ የኦርቶዶክስ ጠባቂ ነኝ የምትለው ሩሲያ፣ ሴኩላር ፍልስፍና የምትከተለው ቻይና፣ በዋናነት የካቶሊክና ፕሮቴስታንት እምነት የሚስተዋልባቸው ሀገሮች በጦርነቱ ባይሳተፉም አሜሪካንን በማውገዝ ከኢራን ጎን ቆመዋል። ከዚሁ በሳ ለበሳ እስራኤል በዋናነት የክርስቲያንም ሆነም የሙስሊም ሳይሆን 73%ቷ የአይሁድ እምነት ተከታይ ናት። በመቀጠል እስራኤል 11% የሙስሊም ሀገር ስትሆን ኦርቶዶክስ 1% በታች ገደማ ነው። ያለንበት ዓለም የትኛውንም ፍልሚያ የሚያደርገው ሙሉ ለሙሉ በሚባል ደረጃ ለኢኮኖሚያዊና ለፖለቲካዊ ፍላጎት ወይም ብሔራዊ ጥቅሙን ለማስከበር እንጂ ለጽድቅ አይደለም። በተያያዘ ዜና ለአብይ አህመድ ድሮን እና ሌሎች የጦር መሳሪያዎችን አቅራቢዋ የተባበሩት አረብ ኤሚሬትስ በዱባይ አየር ማረፊያዋ ላይ ጥቃት ተፈጽሞባታል። በዛሬው ዕለት ከኢራን የተሰነዘሩ የሚሳኤልና የድሮን ጥቃቶች በዱባይ ዓለም አቀፍ አየር ማረፊያ ጉዳት አድርሰዋል። በወጡ ሪፖርቶች መሰረት በጥቃቱ ምክንያት የአየር ማረፊያው በአሁን ሰዓት ሙሉ በሙሉ ተዘግቷል። እስካሁን የታወቁ መረጃዎች የአየር በረራ መቋረጥ፣ የዱባይ ዓለም አቀፍ አየር ማረፊያና አል ማክቱም አየር ማረፊያ በረራዎች ተዘግተዋል። የጉዳት ሪፖርት በዱባይ አየር ማረፊያ ተርሚናል 3 አካባቢ በድሮን ጥቃቶች ምክንያት ጉዳት መድረሱንና አካባቢው በጭስ መሸፈኑ ተገልጿል። በአየር ማረፊያ የነበሩ ተሳፋሪዎችና ሰራተኞች አካባቢውን ለቀው እንዲወጡ የተደረገ ሲሆን ከፍተኛ ውጥረትና ግርግርም ተስተውሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 22 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።